ግልጽ የሆነ የህይወት አቅጣጫ የጠፋባችሁ ሰዎች፣ እርግጠኛ የሆነ መልስ ማግኘት የተሳናችሁ ሰዎች፣ በትንቢቱም በጸሎቱም በብዙ ትግል በብዙ ጣውረድና መንገድ ለህይወታችሁ ጥያቄዎች በቂ የሆነ መልስ ማግኘት ያልቻላችሁ ሰዎች፣ እሱ ብቻ አይደለም ማንም እናንተ ስላላችሁበት የህይወት ጉዳይ እንደዚህና እንደዛ ነው ብሎ ሊያብራራ በማይችል ሊተነተን ሊወራ በማይችል ጉዳይ እንደውም የእናንተ ነገር ሲነሳ ሐኪም ዝም፣ ቤተሰብ ዝም፣ ጓደኛ ዝም፣ ሁሉም ዝም እስኪል ድረስ አንዳንዶቻችሁ የምታልፉበት ጉዳይ እንኳን አይደለም ለመልስ ለትንታኔ ለጨዋታም እንኳን አይመችም። ግን ደግሞ ከዘጋው ከፈለገው ከወሰደው ይሁን ካለ እሱ ከመረጠው ይሁንለት፣ ከከበረበት ከሰራበት ካተረፈበት የረገጥኩት ማጥ የሚወርድብኝ ዶፍ እሱ በሚፈልገው የህይወት አቅጣጫ ሊሰራ ለፈለገው ነገር ገንዘብ ሊሆንለት ካሰበ ይሁን ብሎ አሜን ብሎ መቀበል መቻል ማለት ነው መጽናናት ማለት። የሞተው ተነስቷል ማለት አይደለም መጽናናት ማለት። የጠፋው ተገኝቷል ማለት አይደለም መጽናናት ማለት። የተዘጋው ተከፍቷል ማለት አይደለም መጽናናት ማለት። በተዘጋው ውስጥ የተከፈተውን የሰማይ አጀንዳ መረዳት ማለት ነው መጽናናት ማለት። ተዘግቷል እኮ በሩ። እናንተ ግን ፍጥረታዊ ሰዎች ሁሉ በአይኖቻቸው በሚያዩት የተዘጋ በር ውስጥ የተከፈተ የሰማይ አጀንዳ እንዳለ መረዳት ማለት ነው መጽናናት ማለት። መጽናናት ማለት ስንዘምር ያዩን፣ ስንስቅ ያዩን፣ ስንገባ ያዩን፣ ስንወጣ ያዩን፣ ቀና ስንል ያዩን ሰዎች ጥያቄዎቻችን ተመልሶልን ይመስላቸዋል። ግን አይደለም። ከጥያቄዎቻችን ባሻገር እግዚአብሔር አምላክ እየጠመቀ ያለው የዘመናት ፕሮግራም እንዳለ ስለገባን ነው የሳቅ ነው፣ ስለገባን ነው የዘመር ነው። እሱ አዋቂ እንደሆነ፣ እሱ መልካም እንደሆነ፣ እሱ በስራው እንከን እንደሌለበት፣ ሁል ጊዜ ትክክል እንደሆነ፣ ሲሰጥ ብቻ ሳይሆን ሲቀበልም ትክክል እንደሆነ፣ ሲያወጣ ብቻ ሳይሆን ሲያወርድም ትክክል እንደሆነ፣ ሲከፍት ብቻ ሳይሆን ሲዘጋም ትክክል እንደሆነ፣ ሲያድን ብቻ ሳይሆን ዝም ሲልም ትክክል እንደሆነ እሱ ገብቶን ነው የዘመርነው። እሱ ገብቶን ነው አሜን ያለው። ከደጁ ያልጠፋ ነው። ስሙን መጥራት ያላቆም ነው። ወዳጆቼ መጽናናት መልስ አግኝቶ መዘመር አይደለም። መጽናናት አቅጣጫው ገብቶክ እንደ ሰንባንቦሳ መፈንጨት አይደለም። መጽናናት ይገርማችኋል፣ መልስ የምታገኙበት ብቻ ሳይሆን በራሱ መልስ ነው። መጽናናት በራሱ መልስ ነው። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም ነው የሚል መልስ። ሬሳው ጋር ቆማችሁ ነገር የተበላሸባችሁ ሁኔታ ውስጥ ሆናችሁ አድራሻችሁ ሳይለወጥ መጽናናት መልስ የምታገኙበት መንገድ ብቻ ሳይሆን በራሱ መልስ ነው መጽናናት። ሃሌሉያ። የእግዚአብሔር ስም የጸና ግንብ ነው ይላል መጽሐፍ ሲናገር። ጻድቅም ወደሱ ሮጦ አየ። ጻድቅ ነህ የሚያሳድድ የለም አይልም መጽሐፍ። ያስሮጣው የሚያሳድደው ጉዳይ ነው። ነገር ግን አንድ ነገር ያውቃል፣ ስሙ የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍ 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 ይላል። ወዳጆቼ መጽሐፍ ሲናገር ክርስቲያኖች አያለቅሱም አይልም፣ ይጽናናሉ ይላል፣ ይስቃሉ ይላል እንጂ መካስ ማለት አይደለም። እግዚአብሔር ሳያውቅ በህይወቴ የሆነ ነገር የለም ብሎ መቀበል ማለት እንጂ መጽናናት ማለት ሳያውቅ የሆነ የሱን ዕውቀት አምልጦ በህይወቴ የተከሰተ ከመለኮታዊ እቅዱ አምልጦ በኔ ህይወት በኔ ቤት የተከሰተ ነገር የለም። ያውቀዋል። የሆነብኝን ነገር እኔ ከምለውና ከማብራራው በላይ እኔ ከምናገረው ቋንቋ ከምችለው ግራመር ከምችለው ብዙ ጉዳይ በላይ በደንብ እግዚአብሔር አምላክ እኔ ያለሁበትን ጉዳይ ያውቃል። በሱ ዘንድ የታወቀ ነው ብሎ ማለት ነው። በህይወቴ እግዚአብሔር ሳያውቅ የሆነ ነገር የለም ብሎ መቀበል ማለት ነው መጽናናት ማለት። እግዚአብሔር ካወቀ ደግሞ የሚያሰጋን ነገር የለም። ከዘላለም እቅዱ ያመለጠ ካልሆነ ጋራንቲ አለን፣ ኢንሹራንስ አለን። መክሰር ብቻ አይደለም በእግዚአብሔር ቤት ህይወት ውስጥ ያለው፣ መውደቅ ብቻ አይደለም መነሳትም አለ፣ መድከም ብቻ አይደለም መበርታትም አለ። God he knows። እግዚአብሔር ያውቀዋል። አንዳንድ ማህበረሰቦች በሀገራችን መንግስት ችግራችንን ካወቀ ብቻ ይበቃናል ይላሉ። ችግሬን ብቻ ስሙኝ ይላሉ። ችግሬን ብቻ አዳምጡኝ፣ ክቡርነቶ እባኮትን፣ ክቡርነቶ እኔ ያለሁበትን ብቻ። አንዳንድ ጊዜ ወዳጆቼ ጠቅላይ ሚኒስተሩም ከንቲባዋም በጣም የተቸገሩ ማህበረሰቦች መካከል ተገኝተው ዝም ብለው ችግሩን አይተው ሲሄዱ ለ10 ዓመት መብራቱም ሳይገባ እንደገባ መንገዱም ሳይሰራ እንደተሰራ የሰፈሩ ማህበረሰብ እፎይ ብሎ ፈገግ ብሎ ይኖራል። ችግሩ ራሱ እንዳለ መታወቁ እፎይታ ይሰጣል። እና መጽናናት ማለት ወዳጆቼ
እግዚአብሔር ሳያውቅ በሕይወቴ የሆነ ነገር የለም። እግዚአብሔር ሳያውቅ የሆነ ነገር ደግሞ ከሌለ የሚያሰጋኝ ነገር የለም። በሱ ዕውቀት ውስጥ ነው ያለው፣ በሱ ዘላለማዊ አጀንዳ ውስጥ ነው ያለው ብሎ የሚያምን ሰው ሕይወት ነው መጽናናት። ከቤተሰባችሁ ሞት መጽናናት ያቃታችሁ ባለፈው ጊዜ የዛሬ ወር 2 ወር አንዲት ሴት መተሽ ምናልባት እዚህ ውስጥ ካለሽ የነገርሽኝ አባቴ ሞተብኝ ማመን አቅቶኛል ያልሽኝ ስለ አባቷ ስትነግረኝ እንደዚህ አለች። አባቴ አይደለም እማዬ ነው አለ። እማዬ ብዬ ነው የምጠራው አባቴ የእናት ያህል ሳይሆን ከዛ በላይ ሩሩ ነው አለች። ይህም ሲሆን ግን ይገርምሻል እግዚአብሔር ሳያውቅ በሕይወትሽ የሆነ አንዳች ነገር የለም ከኔ ይልቅ ለሱ ማለት ነው መጽናናት። መልስ የምታገኙበት መንገድ ብቻ ሳይሆን መጽናናት በራሱ መልስ ነው። ይገርማችኋል ባልተመለሰ ጥያቄ ባልተስተካከለ የህይወት መንገድ ምንነቱ ምን እንደሆነ በማታውቁት እንቆቅልሽ ውስጥ ሆናችሁ መጽናናት ማለት መልስ ልታገኙ የምትጥሩበት የክርስትና መንገድ አይደለም። በራሱ መጽናናት በራሱ መልስ ነው። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም ነው የሚል መልስ፣ እግዚአብሔር ትክክል ነው የሚል መልስ፣ ቢዘገይም በእርግጥ ይመጣል የሚል መልስ፣ አይቷል ነቀፌታዬን፣ አይቷል መናቄን፣ አይቷል መገፋቴን የሚል መልስ ነው። በማኩረምረምና በብዙ ጉርጉሮ በብዙ ብስጭት ውስጥ የሚኖሩ ሰዎች ይሄን መልስ አላገኙትም። የተመለሰላቸው ሰዎች ናቸው። ለዛውም እግዚአብሔር በማንነቱ የመለሰላቸው ሰዎች ናቸው የሚጽናኑ። ወዳጆቼ መጽናናት በእግዚአብሔር ፍቃድ ነፍስን ማሳረፍ ነው። እንደኛ ፍላጎት ቢሆን ኖሮ ዘንድሮ ደሴ ሳይሆን ዲሲ ነበርንኛ ብዙዎቻችን። እንደ ልጅነታችን ህልም ቢሆን ኖሮ አይሮፕላን አብራሪ እንጂ ሎተሪ አዟሪ አንሆንም ነበር። ርቀቱን ላሳያችሁ ፈልጌ ነው። መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ሲከፍት ብቻ ሳይሆን ሲዘጋም ትክክል ነው ማለት ነው። ሲሰጥ ብቻ አይደለም ሲቀበልም ልክ ነው ማለት ነው። ሲመልስ ብቻ አይደለም ሲወስድም ልክ ነው ማለት ነው። በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ወዳጆች እግዚአብሔር መልካም ተጽናኑ። እግዚአብሔር መልካም ነው ተጽናኑ። ቋሚ ደስታ እንደሌለ ሁሉ ቋሚ ለቅሶ የለም ብሎ ማለት ነው መጽናናት ማለት። እናንተዬ ቋሚ ለቅሶ የለም። ለምን? ቋሚ ደስታ እንደሌለ፣ ቋሚ ማግኘት እንደሌለ ሁሉ ቋሚ ማጣትም የለም። አጣችሁ በማጣታችሁ ከሳቃችሁ እያላችሁ ያላችሁት ማግኘት ቋሚ እንዳልሆነ ሁሉ ማጣትም ቋሚ አይደለም። መደሰት ቋሚ እንዳልሆነ ሁሉ ማልቀስም ቋሚ አይደለም። አንዳንዶቻችሁ እንደውም እያለቀሳችሁ ሁሉ ነው የምትስቁት። ሃሌሉያ! እያለቀሳችሁ እንባችሁ እየወረደ ትስቃላችሁ፣ እያቆራረጣችሁ በመሃል ማለት ነው። ቋሚ ችግር የለም ያገሬ ልጅ፣ ቋሚ ማጣት የለም፣ ቋሚ የሆነ መንከራተት የለም፣ ቋሚ የሆነ ዝቅተኝነት የለም። ወዳጆቼ እኛንን የወፎቹን ድምፅ ሰምተን ቀን በማለዳ የሚጀምር የመሰለን ቀኑ ግን ከምሽት ነው የሚጀምር፣ ከእኩለ ሌሊት ነው የሚጀምር። ጨለማው ሁሉ ብርሃን አርግዟል፣ ሌሊቱ ሁሉ ቀንን አርግዟል። ስለዚህ ቋሚ ሌሊት የለም፣ ቋሚ ጨለማ የለም፣ ቋሚ ችግር የለም። አልፈዋለሁ፣ እወጣዋል። ይቺ ችግር ይሻገራታል። ለተወሰነ ወራት ነው። እናንተዬ ደህና ናችሁ ያላችሁ? እናንተ አውቃለሁ እሁድና አርብ ብቻ ለአምልኮ ከሰማይ እንደምትመጡ ነው አውቃለሁ። እኔ ግን የምነግራችሁ አንድ ጉዳይ፣ በሚያፈስ ቤት ውስጥ የምትኖሩ ሰዎች ቋሚ የሆነ የሚያፈስ ቤትም የለም። ሰላሜና ማሻታ የዘላለም ረፍቴ ጌታዬ ማላሊ ሁሌማይ ማላፋስ ስጋ አይገባኝም አንተ ያለ ጎኔ። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። እጄ ይዘዋል ላትለኝ መድኔ ስምህ ጋሻዬ ነው ለኔ ደግሞ ጥላ የምሸሽግበት ሰላሜና ስሚ የዘላለም ረፍቴ ጌታዬ ሁሌም አይለየኝ ዘንዶ ሲከፋኝም ሳዝን ዘውትር ያዝናናኛል ልጄ ሃሌሉያ። ወዳጆቼ በተለይ እኮ ቃል የሚያውቅ ወንጌል የሚያውቅ
አገልግሎ የሚያውቅ ክርስቲያን የሆነ ሰው ማጽናናት እኔ ነኝ ያለ ካውንሰለር እንኳን ሐዘኑን ከውስጡ ያወስድለትን መንፈስ ቅዱስ ብቻ ነቅቶ ካልፈወሰው በስተቀር እያልኳችሁ ያለሁት መሰላችሁ የሆነ የመጽናናት ደመና በቤታችሁ ላይ ይመጣላችኋል። እስቲ በደንብ አርጋችሁ አሜን ባሉ። በረዳችሁት ሰው የተገፋችሁ ሰዎች፣ ባጽናናችሁት ሰው የተቆሰላችሁ ሰዎች አንድ እውነት ነግራችኋል። መጽናናት ስሜት እንዳይመስላችሁ፣ ይሄ ዝም ብሎ ሙቀት እንዳይመስላችሁ፣ በቃቶ እንዳይመስላችሁ፣ መረዳት ነው መጽናናት። መረዳት ነው መጽናናት። እናቱ የሞተችበትም እናቱ ገበያ ሄደችበትም እኩል ያለቅሳል አለ ያገሬ ሰው። አንተ ምን አለብህ እንደሚሉት ማለት ነው። መጽናናት መረዳት ነው። ከምትወዳቸው ሰዎች ተለይተ፣ ከእናት ከአባት ከልጆች የተለያችሁ ሰዎች በእግዚአብሔር ፍቃድ ልብን ማሳረፍ። ወዳጆቼ ችግራችንን ስናየው ያስለቅሰናል፣ እግዚአብሔርን ስናየው ያስደስተናል። መጽናናት ማለት ከሁኔታው አልፈን እግዚአብሔርን ማየት መቻል ማለት ነው። አሁን ብዙ ጊዜ መጽናናት የሚከብዳቸው ሰዎች ምክንያቱም ችግርህን ማየት ያስለቅሳል። ችግርህን ባየ ቁጥር፣ ጥያቄህን ባየ ቁጥር ያስለቅሳል። ይኸውላችሁ ኳስ እየተጫወታችሁ ወይም ኳስ እየተጫወቱ አይታችሁ ከሆነ የመጨረሻው አጥቂ ከበረኛው ጋር ከተገናኙ በረኛው ምንድነው የሚያደርገው? በረኛው እኮ የሚያደርገው ይወጣል፣ ከጎሉ ይወጣል፣ ከዛ ይጠጋዋል። በተጠጋው ቁጥር ይገዝፋል፣ በረኛው ይገዝፋል። አንድ ነገር በተጠጋችሁት ቁጥር የሚገዝፈው ይገዝፋል። በተጠጋችሁት ቁጥር ትልቅ ወዳጆች፣ ይሄ ነገር እኮ ከሩቅ አይሸፍናችሁም። ስታስጠጉት እኮ የሚሸፍነው፣ ስታስጠጉት ነው የሚከልለው። ችግራችሁን ስታዩት ያስለቅሳችኋል፣ እግዚአብሔርን ስታዩት ያስደስታችኋል። ስለዚህ መጽናናት ማለት ከሁኔታው አልፋችሁ እግዚአብሔርን ማየት መቻል ማለት ነው። ሁኔታው አለ ተጨባጭ በደንብ የሚታወቅ በደንብ። እናንተ ግን ተጽናንታችኋል። እንዴት ሲባል ከሁኔታው አልፋችሁ እግዚአብሔርን ማየት የመቻል መረዳት ሲኖራችሁ ነው የምትጽናኑ። ወሳኙን ነገር ወደ ኋላ አድርጌላችኋለሁ ወዳጆቼ። ይሁኝ እሺ ባለን ነገር ውስጥ ቢሆንም ባይሆንም ህይወት ይቀጥላል። በደንብ ስሙ። እሺ ባለን ነገር ውስጥ ቢሆንም ባይሆንም ህይወት ይቀጥላል። በፍጹም እምቢ ካለን ግን ውስጡ ሞት አለበት ብሎ ማለት ነው መጽናናት ማለት። በፍጹም እምቢ ባላችሁ ጉዳይ ውስጥ ሞት አለበት ብሎ ማለት ነው መጽናናት ማለት። እሺ ያላችሁ ጉዳይ ቢሆንም ኢትስ ኦኬ፣ ባይሆንም ኢትስ ኦኬ። እሺ ያላችሁ እግዚአብሔር እሺ ይሁንልህ ባለ ጉዳይ ላይ ቢሆንልህም ህይወት ይቀጥላል፣ ባይሆንልህም ህይወት ይቀጥላል። እግዚአብሔር እምቢ ካለህ ግን ጉዳይ ውስጥ ህይወት አይቀጥልም ማለት ነው። ሞት አለበት ማለት ነው። ኪሳራ አለበት ማለት ነው። አየህ፣ የተጽናና ሰው መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት የሚሆንበት ምክንያት ምን መሰለ? አሁን ብዙ ሰው ሲዘጋብህ ወይም ሲወሰድብህ ወይም ሲበላሽብህ ብለኸው አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ብለሃል። ጌታ ሆይ ብዙ ጥረህ ወርደህ እምቢየው ካለ እዛ ጉዳይ ውስጥ ሞት አለ ብሎ እያለክ ነው እግዚአብሔር። that's why በእግዚአብሔር ፍቃድ ልብን የምታሳርፈው ወዳጆቼ፣ እቺ በደምብ ስሙ። እምቢ ብላችሁ ተመልሶ የሚመጣ ልጃችሁ ነው። ባለ ጉዳይ አቂቦ ነው የሚቀረው። መጽናናት የባለ ጉዳዮች ህይወት ሳይሆን የእግዚአብሔር ልጆች ኑሮ ነው። ልጅ ነው እምቢ ተብሎ ተመልሶ ይመጣል። ባለ ጉዳይ እስቲ እምቢ በሉት፣ የጎረቤት ሰው እምቢ በሉት። ባለ ጉዳይ እምቢ ካላችሁት አቂሞ ይቀራል። የጎረቤት ልጅ እምቢ ካላችሁት አቂሞ ይቀራል። ልጅ ግን ተመልሶ ይመጣል። መጽናናት የእግዚአብሔር ልጆች ኑሮ ነው፣ የባለ ጉዳዮች ህይወት አይደለም። እግዚአብሔር ዘግቶብህ ከተጽናና አንተ ልጅ ነህ ማለት ነው። እግዚአብሔር ከልክሎ ከዘመርክ፣ እግዚአብሔር ዘግቶብህ ወደ ቤተ ክርስቲያን ከመጣ አኩርፍ አልቀረህም። ከአንተ ጋር ያለኝ ጉዳይ የሚበላ አይደለም፣ የሚጠጣ አይደለም፣ የሚነዳ አይደለም፣ ግድግዳ አይደለም፣ ቤት አይደለም፣ ህይወቴ ነህ፣ መገኛዬ ነህ። አንተ ራስህ ማንነትህ ነው ለኔ መልስ ማለት ነው። የባለ ጉዳዮች ኑሮ ህይወት አይደለም፣ የእግዚአብሔር ልጆች ኑሮ ነው መጽናናት። ባለ ጉዳይ አቂሞ ይቀራል፣ ልጆች ግን ተመልሶ ይመጣሉ። ልጫወት ባባ አትጫወት፣ ግዛልኝ ባባ አይቻልም፣ እንዲያርግልኝ የኔ አባት አይሆንም። በወቅቱ ቢከፋውም በወቅቱ ያማረውን ነገር ሲከለከል እንደ ልጅነቱ ቅር ቢለውም ግን እንደሄደ አይቀርም። ትንሽ አፍታ ሲቆይ ረስቶት ይመጣል። እዚህ ጋር ይስመኛል። ተጽናንተናል ማለት አልከፋንም ማለት በወቅቱ ትንሽ ስለዘገየ ከፍቶናል፣ ስለቆየ ስላልሆነ ከፍቶናል። ቢሆንም ግን እኛ ከእግዚአብሔር ጋር ባለ ጉዳዮች አይደለንም፣ ልጆች ነን። ልናገኝበት ሳይሆን የተገኘንበት ነው። ጥቅሉ መልሳችን እሱ ነው። ሁሉን አግኝተን እሱ ባይኖር የለንም። ከሱ የምናገኘው ነገር አይኖረንም። የሚያኖረን እሱ ራሱ ነው።
ስለዚህ ከልክሎን ከሱ ጋር ብንኖር ህይወታችን ነው ሰጥቶን ከሱ ውጪ ከምንኖር። ለዚህ ነው ደስ የሚለን የምንጽናና ወዳጆቼ። ይሄ መልእክታችሁ ነው። በብዙ የህይወት ፈተና ውስጥ እያለፋችሁ ያላችሁ ሰዎች ለመጽናናት አንተ ደግሞ እንዴ በርታ በል ለምን ብላችሁ የሰውን ጀርባ መታ አርጋችሁ ህይወቱ አታረጉት። መጽናናት መረዳት it's a kind of understand ምን የሚል የእግዚአብሔር ልጆች ኑሮ ነው መጽናናት። ኑሮ አይገርማችሁ? አብርሃም በድንኳን እየኖረ ሊመጣ ያለውን ተስፋ እያየ ዘምሮ አለፈ። የእግዚአብሔር ልጆች ኑሮ ነው መጽናናት። ምድራዊ የሆነው ቤታችሁ እንኳን ቢፈርስ በእጅ ያልተሰራ ቤት አላችሁ። ጓደኞቻችሁ ጀርባቸውን ቢሰጧችሁም ሁልጊዜ የማይለይ ወዳጅ አላችሁ። አየ የእግዚአብሔር ልጆች ኑሮ ነው መጽናናት ማለት። ሃሌሉያ! ብዙ ባለ ጉዳዮች በቸርች ውስጥ አስተናግደናል። ይሆናል የተባሉት ሳይሆን ሲቀር የጠበቁት ነገር ሳይሳካ በሩ ሳይከፈት አንዳንዶቻችሁ ማውራት ብትጀምሩ የምታልፉበትን ጉዳይና የህይወት እንቆቅልሽ። ታዲያ ምንድነው ቤተክርስቲያን ያስገኛል? የልጅነት ኑሯችሁ መልኬ ላይ ያላችሁ የዘመራችሁት እኮ ኑሮ ላይ ነው። መዝሙር ላይ ብቻ መልካችሁ ላይ ታይቶ የሚቀር እንዳይመስላችሁ። ደገሞና ዘምሩ እስቲ ዘላምረፍቴ ጌታዬ ሲከፋኝም ሳዝን ዘወትር ያጽናናኛል። ልጄ ስጋ አይገባኝም ብሎ ማለት ነው ይዘዋል መደኔ ስም ጋሻዬ ነው ግቡን መመጣበት ለኔ ደግሞ ጥላ። 40 ጊዜ ሰምቻለሁ። ይገርማል። የዘመርከው መዝሙር እየደጋገምኩ 40 ጊዜ አሁን ሲሄድ 41 ይሄን ሳምንት ጠቅላላ ይሄ መዝሙር ነው የምሰማው። ወዳጆቼ እቺ ጻፉልኝ። መጽናናት የአባትና የልጅ ወግ ነው። አባትና ልጅ ሲያወሩ አይታችሁ ታውቃላችሁ? ጥያቄውን ረስተውት፣ ችግሩን ረስተውት፣ ክልከላውን ረስተውት፣ ቅጣቱን ረስተውት፣ ቁንጥጫውን ረስተውት አባትና ልጅ አብረው ሲጓዙ ወክ ሲያረጉ ቤት ውስጥ ሲያወሩ አይታችሁ ታውቃላችሁ? ለአንተ ለክርስቲያኑ መጽናናት የአባትና የልጅ ወግ ነው ወዳጆቼ። ልጽናና ስትሉ አትጽናኑም፣ ላጽናና ስትሉ ትጽናናላችሁ። ጻፍ። አሁን ብዙ ሰዎች መጽናናት የሚያቅታቸው ልጽናና ስለሚሉ ነው። መጽናናት በጣም ካቃታችሁ ላጽናና በሉ፣ በቃ ትጽናናላችሁ። ላጽናና ጳውሎስ ስለዚህ ነው የቆሮንቶስ መልእክት ጭፍቱ ስታነቡት ሌላውን እናጽናና በመከራ ውስጥ ያጽናናናል። በቃ ጳውሎስ ሊያጽናና ሲል ይጽናናል ወገኖቼ ብሎ ሊያጽናና ሲል ይጽናናል። በቃ አለቀ። ሰው ማጽናናት በእግዚአብሔር መጽናናት ነው። ሰው መጠየቅ በእግዚአብሔር መጠየቅ ነው። ሰው መፈለግ በእግዚአብሔር መፈለግ ነው። ሰው ማገዝ በእግዚአብሔር መታገዝ ነው። አየ ልጽናና ካልክ አትጽናናም፣ ላጽናና ካልክ ትጽናናል። አሁን አንዳንድ ጊዜ እኮ ለዚህ ነው አንዳንዶቻችሁ ምንም ያክል የህይወት ጥያቄና ቁስል እያለባችሁ የሆነን ሰው እስቲ ልጋብዝ ምናምን ብላችሁት ሻይን ጠጣ ምናምን ብላችሁት ማኪያቶ ቤት ወስዳችሁ ቁርስ ላይ ከፍተኛ የሆነ ማብራሪያ እየሰጣችሁ እንደውም ሰሞኑን አንድ አገልጋይ በከፍተኛ ሁኔታ የገጠመውን ችግር ሲነግረኝ ስቄ ልሞት ገና ችግር አልገጠመውም። ቼክ ማይክ ዋን እያለ ያለ ሰው ከዛስ እኔ እሱን አጽናናለሁ ብዬ ተጽናናው፣ አበረታለሁ ብዬ በረታው። ይኸውልህ ሲጀመር አገልግሎት አልኩኝ። ክርስቲያን ልጽናና ብሎ አይጽናናም፣ ላጽናና ሲል ነው የሚጽናና። ክርስቲያን ልታገዝ ብሎ አይታገዝም፣ ላግዝ ብሎ ነው የሚታገዘው። ሰውን ማጽናናት በእግዚአብሔር መጽናናት ነው። ሰውን መፈለግ በእግዚአብሔር መፈለግ ነው። ሰውን ማገዝ በእግዚአብሔር መታገዝ ነው። ጉዳዩ እንደዛ ነው ወዳጆቼ። መጽናናታችን ጻፉ ለጠላቶቻችን ያለን የመጨረሻው መልሳችን፣ የመጨረሻው ራስ አይዞ ብለን የምንሄድበት ጠላታችንን ራስ አይዞ ብለን ለጠላታችን ያለን የመጨረሻው መልሳችን መጽናናት